ሩታ እንግዲህ ዛሬ ከአብርሽ አክስት ጋር መታለች ማለት ነው። ነገር ግን አብርሽ ማንንም አይሰማም፣ ለማንም ቦታ የለውም፣ ለቤተሰብም ሆነ ለምንም አብርሽ ባይዘው ክብርም ሆነ ቦታ የለውም። ቦታ ቢኖረው ግን እንደዚህ አይነት ነገር ድራማ አይሰራም ነበር። ለተመልካች ራሱ ክብር የለውም። ይቅርታ አድርጉልኝና ማለት ነው። ምክንያቱም አብርሽ የሚሰራው ስራ ጥሩ አይደለም። አንድ ሰው ልጅ ከወለደ በኋላ ስነ ስርዓት መኖር አለበት። ታውቃላችሁ አይደል ቤተሰብ? ነገር ግን አብርሽ ስነ ስርዓት እየያዘ አይደለም የሚያመጣው ነገር የሚሰራው ስራ። አሁን ለምሳሌ ከዚህ ከሄርሜላ ጋር የሚሰሩት ነገር እውነት ለመናገር እኔ ብዙም አልተመቸኝም። እየተሳሳሙ እየተጎራረሱ ምናምን። እኔ እኮ ልጁ ራሱ የሱ አይደለም ብዬ ራሱን የራሱ ኃጢአት ውስጥ ገባ። አስባችሁታል? ምክንያቱም የሚሰራቸው ስራ ምናምን አረካተው ብዙም እየተመቸኝ አይደለም። ይቅርታ አድርጉልኝና ሰላም ሰላም፣ ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? አለሁላችሁን። የእግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩኝ እንግዲህ ዛሬም እንደተለመደው መጥቻለሁ ማለት ነው። ምንድነው ወዴት ነው ምናምን ካላችሁ እንግዲህ የሩታ የአብርሽ አክስት እንግዲህ ከሩታ ጋር ተገናኝታለች ምናምን ነገር ልታስታርቃቸው ይሁን ምን ይሁን ባይ ዘ ዌይ አብርሽ ማንንም አይሰማም። የምን መታረቅ የምን እኔ የምለው ቤት ገዝቻለሁ አላለም። እኔ ግን ማለት ነው ቤት ገዝቻለሁ ሲለኝ እኮ ማለት ነው ከአዲሱ ቤት የገባ መስሎኝ እኮ አዲሱን ቤት እያየሁኝ ነበር። አስባችሁታል? 5 ሚሊዮን ተገዛ የተባለ ቤት ማለት ነው። ሸገር ላይ 5 ሚሊዮን ግን ቤት አለ እንዴ? ደስ ይላል። ግን ውሸቱን ነው። 5 ሚሊዮን አይደለም ጋይስ። ሸገር በጣም ቤት ውድ ነው። በተለይ መስመር ዳር ምናምን በጣም ውድ ነው እውነት ለመናገር። ነገር ግን እሱ ቤት እንደሰራ እንደገዛ ምናምን ነበረ የተናገረው። እና ሩታ ከእንትን ቤት ክራይ ቤት አልቀመጥም ብላኝ ገለመሌ። ስለዚህ ቤት ገዛው ምናምን ብሎ ነገር ግን ቤት አልገዛም። ቤት ቢገዛ ኑሮ ከዛ ቤት አይቀመጡም ነበረ ማለት ነው። አዲሱ ቤታቸውን እናየው ነበር። የድሮ ቤታቸው ነው ማለት ነው ያለው። እና አብርሽ ግን መቼ ነው እንደው በስመአብ ውሸት ሲወድ ነገር? ወይኔ እኔ ግን ማለት ነው ዩቲዩበሮች ግን መቼ ነው እውነት የምታወሩት? ግን እንደው ይቅርታ አድርጉልኝና ማለት ነው ዩቲዩበሮች እኔ ግራ ነው ግብት የምታደርጉኝ አንዳንዴ ማለት ነው። ከውሸት የራቀ ነገር አትናገሩ ተው። ለእኛም ለተመልካችም ክብር ይኖራችሁ፣ እኛንም አክብሩን አንዳንዴ። እንዴ እኛን ለምንድነው የማታከብሩ? እንደዚህ በዚህ ልክ ናቅ አድርጋችሁናል። ናቅ መናቅ አለው እንዴ? እውነቴን ነው የምላችሁ። አሁን ለምሳሌ አብርሽ ቤተሰብ የሚያከብር ቢሆን ዛሬ ከአክስቱ ጋር ተገናኘ። ቤተሰቦቹ ጋር ሊድም ለባህል አንቺ የታየሽ ምን አገባሽ የታባሽ ልትሉኝ ትችላላችሁ። አያለሁ። ምክንያቱም እንደምላችሁ ሁሉ ነገራቸው ካሜራ ላይ ነው። ቤተሰብ ጋር ሄዱ። የቤተሰብን ቤት ማደስ አለበት። በየዘው ለቤተሰብም ቤት አልገዛም። በነገራችን ላይ ብር የለውም አብርሽ። ታውቃላችሁ አይደል? እንዴት ነው ምናምን ብትሉኝ ለምሳሌ የተንቢ አንድ ሰሞን እኮ የተንቢን ጥርግርግ አረጋችኋት እንጂ ማለት ነው። የተንቢ ሁሉ ነገር አውርታለች። ለምን አብርሽ ብር የለውም። የያዘው መኪና በጣም ውድ ነው አሉ። የ9 ሚሊዮን መኪና ነው አሉ የያዘ። አስባችሁታል? ወይም አይ በግባት አሉ። እማማ ዝናሽ እውነታቸውን እኮ ነው። እማማ ዝናሽ የተናገሩት ነገር ሁሉ ጋይስ ትክክል ነው። ስለዚህ የ9 ሚሊዮን መኪና ነው የያዘው። ዕዳ አለበት ገለመሌ። ስለዚህ ቤት የለውም ማለት ነው። አትዋሹ እናንተ ማለት ነው። ኮመንታተሮች እናንተ በየቦታው ትክክል ነው የምትሉት ማለት ነው። ስለዚህ የለም ምንም ነገር የለውም ማለት ነው። እና ምን ልላችሁ ፈልጌ ነው ዛሬም አክስቱ መታለች። ተዘጋጅታችሁ ጠብቁ ጋይሶች። ስራ ጨራርሱ ቅመሞችዬ። እኛ በየቦታው ትክክል ስለምንል ማለት ነው። ስራ ጨርሱ እሺ። አዎ መዳም እንዳትጠራችሁ። ስራ ጨርሱና ቶሎ ስራችን ጨርሰን እናያቸዋለን ማለት ነው። አዎ እናያለን፣ እንተያያለን። እኛ ለምን ይቅርብን ነው ጋይስ። መዳም ኩሽና ሆነን እኮ እኛ እኮ አቃጥላችሁ ገላችሁናል። እኛን ቅጥል አድርጋችሁናል። አዎ ያው እንግዲህ ጥምቀትም እየደረሰ አይደል? ስለዚህ እኛ ደግሞ በእናንተ እንደበራለን። እናንተም በእኛ ላይ አረካት ትሰራላችሁ። ሁሉ ነገራችሁ ውሸቱንም እውነቱንም ታደበላልቁልናላችሁ። እኛ ደግሞ እያለን እንሰማችኋለን ማለት ነው። ይሄ ነው እላችኋለሁ። ሌላ ምን ልበላችሁ ጋይስ? ሌላ ምንም የምለው ነገር የለኝም። ብዙ ወሬ አላወራባችሁም። እኔ የምለው ቻናሌን ሼር አድርጉልኝ እስኪ የኔ ውዶች፣ የኔ ምርጦች፣ ምርጦች። ቻናሌ እየታየ አይደለም ሌሽ ማለሽ። ስለዚህ ሀባይቢ ቻናሌን ሼር አድርጉ። ተው ቫናር ይውጣ። ቫናር ነው ቫናር የምትሉት ማለት ነው። ሼር አድርጉት እና ለዛ ነው
ለማንኛውም ሁላችሁንም እናመሰግናለን። ብዙ ወሬ አላወራባችሁ ማሽፋሸገኝ እንቅልፌ መጥቷል እኮ እንቅልፍ ይለኛል ስንት ስራ እንዳለኝ። አቤት የአረብ ሀገር ስራ እኮ መቼም አያልቅም። ግን ከምሬ ነው የምላችሁ አውዝ ቢላ ሚነ ሸይጣን። እና ያው ጥምቀት እየደረሰ ነው ውዶቼ፣ ማሮቼ፣ ፍቅሮቼ፣ ገልቦቼ። በተረፈ ጥምቀት እንዴት ነው? አዎ ጥምቀት እንዴት ነው ትላላችሁ? እና ይሄን ያለው ነገር ቴንኪው አመሰግናለሁ ሁላችሁንም። እሺ ማሮች የኔ ፍቅሮች